የባህር ዳር የደጃዝማች በላይ ዘለቀ ዓለም አቀፍ አውሮፕላን ማረፊያና በከተማዋ እየተከናወኑ የሚገኙ ሌሎች የልማት ተግባራት ከአማራ ክልል ባለፈ እንደ ሀገር በተጀመረው አጠቃላይ ልማት ውስጥ ተደማሪ አቅሞች ናቸው ብለዋል ጠቅላይ ሚኒስትር ዶክተር አብይ አህመድ። ጠቅላይ ሚኒስትሩ በዛሬው የባህር ዳር ቆይታቸው የክልሉን ጠቅላይ ፍርድ ቤት ለማዘመን እየተሰሩ ያሉ ስራዎችና ሌሎች የልማት ሁኔታዎችንም እንዲሁ ጎብኝተዋል። ይህንኑ ርዕሰ ጉዳይ ሰፋ አድርጎ እየተመለከተ በቀጥታ መስመር ቆይታ ሊያደርግ ከኛ ጋር በስፍራው የሚገኘው ባልደረባችን ለይኩን አለም አሁን ከባህር ዳር ይገኛል። ለይኩን እንዴት አመሸህ? የያዝካቸውን መረጃዎች ለተመልካቾች በዝርዝር ማድረስ ትችላለህ? አመሰግናለሁ ሶዶና መታገስ። ዛሬ ለባህር ዳር ዛሬ ለአማራ ክልል ልዩ ቀን ነው። ይህም በኢትዮጵያ አየር መንገድ በዚህ ክልል ካለፉት 2-3 ሳምንታት ወዲህ እንኳን ሁለተኛ የሆነው ከአየር መንገድ ጋር የተያዘው ስራ ነው። ዛሬ የዚህ በባህር ዳር የሚገኘው ዓለም አቀፉ የደጃዝማች በላይ ዘለቀ አውሮፕላን ማረፊያ የመንገደኞች ማስተናገጃ ተርሚናል ተመርቋል። የዚህ መመረቅ ብዙ ትርጉም ያለ ነው። የመጀመሪያው በዚህ ሂደት ውስጥ የመጀመሪያው ለአመታት ያገለግል የነበረው የአየር መንገዱ ተርሚናሉ በጠላት ከተፈረሰ በኋላ ጥቃት ከፈረሰ በኋላ ከዛ በኋላ ምን መፍትሄ ይወሰድ በሚል ነው። ስለዚህ አንደኛው ትርጉሙ ችግሮችን ተጋፍጦ መስራትን ያሉ ፈተናዎችን ማለፍን ነው። ስለዚህ ያኔ የተመታው የቆየው አውሮፕላን ማረፊያ የመንገደኞች ማቆያ ተርሚናሉ በመጎዳቱ ከዛ በመውጣት ይህንን የመሰለ በኢትዮጵያ ልዩ ታሪክ የተሰጠው ከቦሌ ዓለም አቀፍ አውሮፕላን ማረፊያ የመንገደኞች ማስተናገጃ ተርሚናል ቀጥሎ ያለው የሀገሪቱ ሁለተኛው ትልቁ በክልሉ ደግሞ ሌላኛው የፕሮጀክት ብስራት ሆኖ ዛሬ ተመርቋል። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በመልእክታቸው ልዩ ትኩረት ከሰጧቸው መካከል እንደዚህ አይነት ከውድቀቶች ታላላቅ ድሎችን የማሸነፍ አንዱ ስኬት ሊሆን ይገባል የሚለው ካነሷቸው ነጥቦች መካከል ነው። ይህ በእርግጥ በባህር ዳር ዛሬ ልዩ ዜና ሆኖ ልዩ ክስተት ሆኖ በከፍተኛ የስራ ኃላፊዎችና በሌሎችም ተመረቀ እንጂ ሌሎችም ደግሞ ቁልፍ የልማት ስራዎችም በኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድና በሌሎችም ከፍተኛ የፌዴራልና የክልል የስራ ኃላፊዎች ተጎብኝተዋል። ከቁልፍ የጉብኝት ስፍራዎች መካከል በክልሉ በአጠቃላይ ደግሞ በልዩ ውበቱ በአገልግሎት ስፋቱም ተጠቃሽ የሆነው የከተማዋ ላይ የተገነባው ድልድይ አንዱ ነው። ይህ ከቁልፍ መሰረተ ልማቶች መካከል የሚመደብ ነው። ሁለተኛው ቀደም ሲልም የተመለከትነው በክልሉ ያለውን የፍትህ ስርዓት ለማዘመን በክልሉ ብቻ አይደለም በሀገር አቀፍ ደረጃ እየተሰሩ ካሉ ስራዎች መካከል አገልግሎትን ማዘመን አንዱ ነው። የፍርድና የፍትህ ስርዓቱን በአጠቃላይ ደግሞ በተሻለ መልኩ ተደራሽ በሆነ መልኩና ርትዕ ያለበት ፍትህ ለመስጠት በሚያስችል መልኩ ተደራሽም እንዲሆን በማስቻል በኩል በዚህ በክልሉ እየተሰራ ያለው ስራ አንዱ ተጠቃሽ ነው። የክልሉ ጠቅላይ ፍርድ ቤት በዚህ ጉብኝትም የተነሳ ነው። ስለዚህ በአጠቃላይ በፍርድ ቤቶችና በአጠቃላይ በፍትህ ስርዓት ውስጥ ያለውን ለማዘመን አንድ ማሳያ ሆኖ እዚህ ሆኖ በክልሉ በተለያዩ አካባቢዎች አገልግሎቱን ለማዳረስ በዲጂታል መልኩ የተሰራውን ስራ ተመልክተዋል። ይህም ለሌሎችም ትምህርት እንደሚሆን ነው። ሌላው ባህር ዳር ከምትጠቀስባቸው መካከል የጣና ምድር ናት። ብዙ ውበት ያለ ብዙ አቅም ያለው ነው። ስለዚህ ኢትዮጵያ ከአምስቱ ብዝሃ ዘርፎች ቱሪዝምን ስታደርግ እንደ ጣና ያሉ እንደ ጎርጎራ ያሉ ይህንን አካባቢ አጠቃላይ ተፋሰሱን ይዞ የአባይን ተፋሰስን አጠቃላይ ቅርስ ቦታዎችን የመዳረሻ ስፍራዎችን በማልማት ሰፋፊ ስራዎች ሲሰሩ ቆይተዋል። አሁን እነዛን ስፍራዎች የለሙ ስራዎችን የማያያዝ ነው። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድም እንደጠቀሱት ጎርጎራን ከጣና ጋር ማያያዝ፣ ጣናን ከሌላው ስፍራ ጋር ማያያዝ፣ ጎርጎራን ከሌሎች አካባቢዎች ጋር የማያያዝ ስራ፣ ይህ ደግሞ ትራንስፖርት ይፈልጋል። ስለዚህ ከዚህ ጋር በተያያዘ ትራንስፖርት ብቻ ሳይሆን ደግሞ ሰዎች ከመጡ በኋላ የሚያርፉበት በእርግጥም ባህር ዳር እንግዶቿን ለመቀበል በቂ የሆነ ዝግጅት እያደረገች መሆኑ ማሳያ ከሆኑት መካከል የፈለገ ጊዮን ሪዞርት አንዱ ነው። ከወራት በፊት የተመረቀው ይህ ሪዞርት በኢትዮጵያም በሌሎችም አካባቢዎች ባሉት በቀጠናውም ባሉ አካባቢዎች ትልቅ ሊባል የሚችል ኩራት ሊሆን የሚችል ሪዞርት ነው። ያንንም ተመልክተዋል። በአጠቃላይ እነዚህን ከዚህ በፊት ይሰሩ የነበሩ ነገሮችን ማያያዝ ማገጣጠምና አጠቃላይ የልማት እንቅስቃሴውን ሊሸከም የሚችል አጠቃላይ የቱሪዝምና አጠቃላይ ልማቱን ሊሸከም የሚችል መሰረተ ልማትን መገንባትም ሌላው የተያዘ ጉዳይ ነው። የኮሪደር ልማት በኢትዮጵያ የከተሞች አብዮት ውስጥ ተብሎ ሊጠቀስ የሚችል ነው። በባህር ዳርም ውበትን በውበት ላይ ውበትን በአገልግሎት ላይ የደመረ የጨመረ ሆኗል። እርሳቸውም በልኡካቸው እንዲሁ ጎብኝተዋል። የባህር ዳር ኮሪደር ልማት ከዘንባዎች ብቻ ሳይሆን አገልግሎትን ማስፋት
ጣናን በአምስት ማዕዘናት ወደ ከተማው ማያያዝ፣ ሌሎችን አገልግሎቶችን ማስፋት፣ ከተማን ምቹ፣ ከተማን ስልጡን ማድረግ አንዱ ነው። ደግሞ ቱሪስቶች ከተማ ናትና ኢትዮጵያ የምትወከልባት ናትና በንግግሮች ሁሉ ሲጠቀስ የሰማነው ባህር ዳር ከኢትዮጵያም አልፋ የአፍሪካ ከተማ ለሌሎችም አብነት ልትሆን የምትችል ናት። ያንን ጉዞ ነው የጀመረችው። ስለዚህ በዛሬው የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድና ሌሎችም ከፍተኛ የፌዴራልና የክልል የስራ ኃላፊዎች ጉብኝት ውስጥ የተካተቱት ቁልፍ ስፍራዎች የኢትዮጵያ ልማት ጋር ገጽ ለገጽ የሚናበቡ ከኢትዮጵያ አጠቃላይ የለውጥ ጉዞ ጋር የሚናበቡ ናቸው። እነዚህ ለዚህ ብቻ አይደለም፣ ለሌሎችም ደግሞ ትምህርት የሚሆኑ ናቸው። በአጠቃላይ ሲጠቃለል መፍጠርና አንዳንዶችም በዚህ ላይ የመስራትን ሂደት የታየባቸው ፕሮጀክቶች ባለፉት ጊዜያት ሲመረቁ ነበር። የዛሬው የባህር ዳር ደጃዝማች በላይ ዘለቀ አውሮፕላን ማረፊያ እና ጉብኝቱም የሚያሳየው ይህንን የመስራት አቅም የመፈጸምና በፕሮጀክቶች ባቀዱት ልክ የመፈጸም አቅም ነው። ባህር ዳር ዛሬ በልዩ ቀን ላይ ትገኛለች። በእርግጥም ድሮም ባህር ዳር ውብ ናት። አዲስ ተጨማሪ ደግሞ ስም ተጨምሮላታል። ይህ አውሮፕላን ማረፊያ ለባህር ዳር ብቻ ሳይሆን ለኢትዮጵያም ልዩ አቅም ነው። ከተማው በዚህ መልኩ ይውላል። የተላለፉ መልእክቶችም እነዚህን ይመስላሉ። አመሰግናለሁ። ሶዶና መታገስ